አመሰግናለሁ ኢየሩስና አብዮት እንደምናመሻችሁ ተመልካቾቻችንስ እንደምናምሽታችኋል እንግዲህ ቀደም ሲልም በመግቢያ እንዳነሳችሁት በነገው ዕለት ዓለም አቀፍ የሴቶች ቀን አሊያም ማርች 8 ይከበራል ይህንን በማስመልከት እንግዲህ በመዲናችን አዲስ አበባ በተለያዩ ተቋማት በአንዳንድ ተቋማት እንግዲህ ሲከበር ነበር የዚሁ አንድ አካል የሆነው በዛሬው ዕለትም እንግዲህ የኢትዮጵያ አየር መንገድ በሴቶች ብቻ የሚመራ በረራን በተለያዩ የዓለም ሀገራት ለማድረግ የሽኝት መርሃ ግብር እንግዲህ ሃይላይትስ ሆቴል አካይሮ እንደሚታወቀው ማርች 8 በተለይ የሴቶችን የማድረግ አቅም የሴቶችን ብቃት የሴቶችን የውሳኔ ሰጭነት በሚያጎለብት መልኩ የሚከበር በዓል ነው እንደሚታወቀው ከዚህ በፊት በዓለም እንደዚሁም ደግሞ በሀገራችን በኢትዮጵያ በተለይ የሴቶችን ተሳትፎ የሴቶችን አመራር ሰጭነት የሴቶችን ያካተተ ያሰራር ስርዓትን እንግዲህ ባለመኖሩ ይህንን በመቃወም ይህንን ለመታገል የተደረገ ትልቅ ትግል ነው በዚህም ሴቶች ያላቸውን አቅም እንዲያወጡ በተለያዩ ዘርፎች ላይም ተሰማርተው ማድረግ እንደሚችሉ ማሳያ መሆን ችለዋል ማለት ነው በዚህም እንግዲህ በተለያዩ የዓለም ሀገራት በተለያዩ ዘርፎች እንግዲህ ተጽዕኖ መፍጠር የሚችሉ ሴቶች እንዲወጡ ያስቻለ ቀን ነው ከዛም ባሻገር በሀገራችን በኢትዮጵያም እንግዲህ በቀደመው ጊዜ ጀምሮ በተለያዩ ዘርፎች በአመራር ሰጭነት እንደዚሁም በተለያዩ ሁነቶች ላይ በመሳተፍ እንግዲህ ሴቶች ማድረግ እንደሚችሉ ሴቶች ሀገርን ወደፊት ማሻገር እንደሚችሉ የተመለከትንባቸው ሁነቶች አሉ አሁን ላይም እንደዚሁ መንግስት በትኩረት ሰጥቶ በመስራት ሴቶችን በተለያዩ ዘርፎች በማካተት እንግዲህ በአመራር እንደዚሁም በውሳኔ ሰጭነት ላይ በማካተት በሀገራችንም እንደዚሁ ዘርፈ ብዙ አስተዋጽኦ ያበረከቱ ያሉ ሴቶች እንዳሉ ይታወቃል ይህንንም ምክንያት በማድረግ ነው እንግዲህ የኢትዮጵያ አየር መንገድ በዛሬው ዕለት በሴቶች ብቻ የሚመራ በተለያዩ 6 የዓለም ሀገራት የሚደረገው የበረራ መርሃ ግብር በማስመልከት እንግዲህ የሽኝት ፕሮግራም ያዘጋጀው በመድረኩ ላይ በርካታ ከፍተኛ አመራሮች ተገኝተዋል የኢትዮጵያ አየር መንገድ ግሩፕ እንግዲህ ምክትል ስራ አስፈጻሚ ለማ ደቻሳ እንደዚሁም የኢፌድሪ ሴቶችና ህፃናት ማህበራዊ ጉዳይ ቢሮ እንደዚሁ ሚኒስተር ዶክተር ኤርጎጌ ተስፋዬ እንደዚሁም የልማትና ፕላን ሚኒስትሯ እንደዚሁም ፍጹም አስፋውን ጨምሮ በርካታ ዲፕሎማቶች እንደዚሁም ሌሎችም የክብር እንግዶች እንግዲህ በዚህ ፕሮግራም ላይ ተሳትፈዋል በመድረኩ ላይ ንግግር ያደረጉት ምክትል ስራ አስፈጻሚው በተለይ አየር መንገዱ በብቃት እንደዚሁም በመስራት የሚያምን ከመሆኑ ጋር ተያይዞ በርካታ ሰራተኞችን በአመራር ሰጭነት እንደዚሁም በተለያዩ ሙያዎች ላይ በማሰማራት እንግዲህ የተሻለ ውጤት እንዲያስመዘግብ ተቋሙ ማድረግ ስለመቻሉም አንስተዋል ተቋሙ በቀጣይ ጊዜያትም እንደዚሁ ሴቶችን በአመራር ሰጭነት በሙያ እንዲሁ በተለያዩ ዘርፎች ላይ በማካተት የሴቶች ተሳትፎ ጎልቶ እንዲወጣ በማድረግ ረገድም በርካታ ተግባራትን ያከናወነ ስለመሆኑም እንደዚሁ በመድረኩ ላይ ተነስቷል በተለይ አሁን ላይ ለዘርፉ ወይም ደግሞ ለሴቶች በተሰጠው ትኩረት ሴቶች በተለያዩ ዘርፎች ላይ ተሰማርተው በተለያዩ መስኮችም የማድረግ አቅማቸውን ያሳዩ ስለመሆኑም ተመላክቷል ከዛም ባሻገር ዛሬ የተደረገው በሴቶች ብቻ የሚመራው በ6 ሀገራት የሚደረገው በረራም እንደዚሁ ይህንኑ ያማከለና የሴቶችን የማድረግ አቅም በሚያሳይ መልኩ ስለመሆኑም በመድረኩ ተመላክቷል በተለይ ከዚህ በፊት የነበረው ሴቶች ወደ ጓዳ የሚለውን እሳቤ ሴቶች አይችሉም የሚለውን እሳቤ በመስበር እንግዲህ ዛሬ ላይ ታግለው የወጡ ሴቶች በተለያዩ ዘርፎች ተጽዕኖ በመፍጠር ዓለምን እየቀየሩ በሀገራችንም እንደዚሁ በርካታ ለውጦች እንዲመጡ በማድረግ ረገድም እየተሰሩ ያሉ ስራዎች አሁን ላይ አመርቂ ስለመሆናቸውም ተመላክቷል በዚህ ላይም እንግዲህ በርካታ ሴቶች በተለያዩ ሙያ ባለሙያዎች እንደዚሁም አብራሪዎች እንደዚሁም በቴክኒኩ ዘርፍ ያሉ የአየር መንገድ ሰራተኞች እንግዲህ የሚመራ በረራም እንግዲህ ከዛሬ ጀምሮ በተለያዩ የ6 የዓለም ሀገራት የሚከናወን ነው የሚሆነው እንግዲህ ማርች 8 በተለይ ከዚህ በፊት የነበረው በሴቶች ላይ የሚደርሱ በደሎች በሴቶች ላይ የሚደርሱ ጭቆናዎችን በማውገዝና ሴቶች ያላቸውን አቅም በማውጣት እንደሚችሉ ማሳያ የሚሆንና በዚህም የተደረገው ንቅናቄ አሁን ላይ ፍሬ ያፈራ ሴቶች በተለያዩ ዘርፎች የማድረግ የመለወጥ ተጽዕኖ የመፍጠር አቅማቸው የታየ ስለመሆኑ በመድረኩ ተመላክቷል እንግዲህ የዚሁ አንድ አካል የሆነም ዝግጅት ነው በዛሬው ዕለት በስካይላይት የተከናወነው በሴቶች ብቻ የሚመራ በ6 የዓለም ሀገራት የሚደረግ በረራ ሽኝት የተከናወነው ማለት ነው በመድረኩ ላይ በርካታ ዲፕሎማቶች አምባሳደሮች እንደዚሁም ደግሞ የሚመለከታቸው ጥሪ የተደረገላቸው እንግዶች ተገኝተዋል በአጠቃላይ የነበረው መድረክ ይህንን ይመስላል